ሰላም ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። በስተመጨረሻ እቅዳችን ተሳክቶ እንደዚህ በመሰባሰባችን በጣም ነው ደስ ያለኝ። መቼም የማይሳካ ነበር የመሰለኝ እቅድ። እኔ እንኳን እንደሚሳካ እርግጠኛ ነበርኩ። ግን እዚህ ስራ ውስጥ አንተ እንዳለህበት ሊጠረጥር አይችልም? አረ በፍጹም ሊጠረጥር አይችልም። ዋናው እቅዳችን በሚገባ መጠናቀቁ ነው። አሁን ስለ ቀጣይ እቅዳችን ነው ማሰብ ያለብን። ቤቢ ምን ነው ዝም አልክ? አይ እንዲሁ ነው። በዚህ ሁሉ ነገር ውስጥ አባቴን ማጣቴ እንደ ግር እሳት ነው እየፈጀኝ ያለው። በል እንግዲህ በርታ በል። ሁላችንም ያጣነው ሰው አለ። መፍትሄ ያጣኑን ነገር ላይ መጠበቅ ሳይሆን ከፊታችን የሚጠብቀን ነገር ላይ ተዘጋጅተን መጠበቅ ነው። እውነት ነው። ዜድ በጣም አደገኛና መጥፎ ሰው ነው። ሁላችንንም አድኖ ከመያዙ በፊት ልንዘጋጅበትና ሳይቀድም ልንቀድመው ይገባል። እኔ የምለው ቆይ አንተ እንዴት ትረዳን ቻልክ? ቆይ ይሄ ደግሞ ምን ማለት ነው? የዛ ሰይጣን ቀኝ እጁ አይደለ እንዴ አንተ? እውነት ነው ነበርኩ። አሁን ላይ ግን እኔ እሱ ቀኝ እጅ አይደለም እኮ። ለምን? ምክንያቱም የወንጀሉና ያጸያፊ ተግባሩ ስራ ስለሰለችኝ። ግን እኮ አንተም ቢሆን የብዙ ምስኪን ሰዎች እጅ ላይ ደም አለ፣ የአባቴን ጨምሮ ማለት ነው። ቤቢ ለሱ ተጠያቂው ራሱ ዜድ ነው። አረፍቱ ምንድነው ክርክሩ? አሁን ድላችንን እናጣጥምበት፣ ሙዚቃ ፓርቲ ምናምን እናዘጋጅ እንጂ እንጨፍር እንደንስ። እኔ ምንም ድል ያደረኩት ያሸነፍኩት ነገር የለኝም። በጣም ነው የሚያሳዝኑት። ቢንቴሬ በያ እኔ በፈረስ አንቺ ባህያ። ኧረ ዜድ እያስጨነቀን ነው። ማድረግ ያለብን እናድርግ እንጂ። የመጣው ሰውዬ መንግስት አካል ከሆነ እንዳያስከብበን። የመጣው እንኳን የመንግስት አካል አይደለም። ታዲያ ምን ሊሆን ይችላል? ይህንን ነገር ሊያደርግ የሚችለው አንድ ሰው ብቻ። ማን ነው ቦስ? እኔ ልገላግለው እንዴ? አዎ፣ ወይ አንተ ትገላግለዋለህ ወይ ደግሞ እኔ አንተን እገላግልሃለሁ። አልገባኝም ቦስ። እኔም አልገባኝም። አሁን ግን ከዛ በፊት ፈጥነን መስራት ያለብን አንድ ሚሽን አለ። ያ ጆርጅ የተባለ ሰውዬ ወደ ቤቱ ሳይገባ ቀድመን ወደ መቃብር መቀላቀልና ልጅቷን ማስመለስ። ግን እኮ ቦስ፣ ግን ምናምን እንዴት የሚባል ነገር አሁን አይሰራም። ትዕዛዜን መፈጸም ብቻ። ማለቴ እየተጫወቱብን ያሉት የጭንቅላት ጨዋታ ነው። ታዲያ እኛም ለምን የጭንቅላት ጨዋታ አንጫወትባቸውም እኮ ብዬ ነው። ኧረ እባክህ የጭንቅላት ጨዋታ? የጭንቅላት ጨዋታ ምን ማለት ነው እባክህ? ግን ቦስ እኔም በቡጥና ሀሳብ እስማማለሁ። እነሱ ከኛ ቀድሞ ስለተጫወቱ ግን እኛም አስበን መጫወት ሳይኖርብን አይቀርም። እሺ ጠዋት እንናገርበታለን። አሁን ግን ብቻዬን መሆን ስለምፈልግ እናንተ ሂዱ። ሂዱ እንጂ ምን ትጠብቃላችሁ? እዚህ ሂዱ አልኩ አይደለም እንዴ? ምን ትደነባበራለች አዳም እዚህ?
አባቴን አንድ ቀን እንኳን እንደ ልጅ ቀርቤ የልቤን ሳላናገረው ሞት ቀደም። አንድ ቀን እንኳን በእኔ ልጁ ሳይኮራ እንደ ልጅ ሳያየኝ አጣሁት። አሁን ምንድን ነው የምባለው? አሁን እውነት እኔ ልጅ ነኝ? አባቴን እንኳን ከሞት መታደግ ያልቻልኩ ከንቱ ሰው ነኝ። እባክህን ቤቢ እንደዚህ እያልክ ጸጸት ውስጥ አትክተታኝ። አንቺ ደግሞ ለምንድን ነው የምትጸጸት? አባቴንም ሆነ አንተን እዚህ ነገር ውስጥ የከተትኳችሁ እኔ ስለሆንኩ ነው። ለነገሩ እውነትሽን እሱንም እያሳይሽኝ አይደል? ማለት ግልጽ እኮ ነው። የገደለው ባልሽ የሞተው ወንድምሽ አይደለም የሚባለው? አንቺም ከአባቴ ገዳይ ጋር አንድ ቤት ውስጥ ቁጭ ብለሽ የኔ ሞት አይደለም የምትጠባበቂ? ቤቢ ቆይ ምን እያልክ ነው? እያልክ ያለሁትማ ግልጽ ነው እኮ። አይ ግልጽም አይደለም። አንተ እኔን የአባታችን ገዳይ ነሽ እያልከኝ ነው? አንቺም ለዚህ ጨካኝ ሰው መከራከርሽን የማታቆሚ ከሆነ አዎ አንቺንም ከአባቴ ገዳይ ላይ ይቻላልሽ። እውነት ቤቢ አንተ እኔ እንደዚህ ያልከኝ? አዎ አልኩሽ። ከዚህ በኋላ እኔና አንቺ መንገድ ተለያይቷልሽ። አንድ እንድታውቂው የምፈልገው ነገር ግን ከዚህ ጨካኝ እርኩስ ጋር የምትጋቢ ከሆነ ተረቱ ተቀይሮ ይመጣልሻል። የገደለው ወንድምሽ የሞተው ደግሞ ባልሽ ይሆናልሽ። ቀኑን ብቻ ይጠብቅ። ታሪ ቤቢ እኮ በአባቴ መሞት እኔን ወቀሰኝ። ቆይ ይሄን ያክል እኔ ምን አድርጌ ነው? በስተመጨረሻ አንድ አለኝ የምለው ወንድሜ ጥሎኝ ሄደ። ቆይ አሁን እኔ ምን ቀረኝ? ተይ እንጂ ፍርቱና፣ እንደዚህማ አትበይ እንጂ። እኔ እኮ አለሁልሽ። ቆይ እኔ አንቺን ብዬሽ አይደል እዚህ ነገር ውስጥ የገባሁት? አንተስ ነገ ያለመሄድ ምን ማረጋገጫ አለ? የተፈረደብኝ ይመስል የኔ የምለው ነገር ሁሉ እያጣው ነው። አንተንስ እንደማላጣ ምን ማረጋገጫ አለኝ? አታስቢ የኔ እናት፣ እኔ መቼም ቢሆን አልተውሽም። ደግሞ እኮ ቤቢም እውነቱን ስላላወቀ ነው እንጂ እውነቱን ሲያውቅ እኮ ተመልሶ ይመጣል። ፈራው፣ በጣም ፈራው። ከዛሬ ነገን ፈራው። ላላ አምላኬ ይገላግለኝ። ተይ እንጂ ፍርቱና፣ እንደዚህማ አትበይ እንጂ። እንዴ በአንቺ መኖር ውስጥ እኮ ነው እኔ ያለሁት። አንቺን አጥቼ እኔ ምን ልሆን ነው? አንተማ የምትኖርላት የምታፈቅራት ሴት አለች። እሷን አግብተህ መኖር ትችላለህ። ተይ እባክሽ እንደዚህ አትበይ። እኔ ምንም አይነት ፍቅረኛ የለኝም። ከአቢጊያ ጋር እንደተለያየን ከአንዴም ስንቴ ነግሬሻለሁ። እሱ ትናንትና ያለቀ ነገር ነው። ሌሊት የሰራ ነው ድንቅ ስራ እኮ አይተዋል። እንደዚህ አድርገን ማክሳችንን ስናወልቀው መንግስት ዘረፋ ነው የመሰለኝ። ነፃ መውጣት ይቻላል ማለት ነው። እንደዚህ ግን ህዝብ ፈጣሪ ይመስገን ሁሉም ነገር ተሳክቶልናል። እኔ የምልህ ግን አሌክስ ስለ ታሪኩ ምን ታስባለህ? ስለ እሱ ምን ላስብ እችላለሁ? አይ ማለቴ ታሪኩ የሚታመን አይነት ሰው ይመስልሃል? እንጃ አላውቀው። ግን አንተ ራስህ ምን ስትል አሰብከው? ምን ብለህ ነው የሚያሰብከው? አላውቅም፣ ግን ቤቢ ሲያወራ እንደሰማሁት ከሆነ የአባታቸው ገዳይ እራሱ ታሪኩ እንደሆነ የሰማሁት። አረ ሙት በለኝ አሌክስ ሙት። በስመ አብ ወወልድ ወመንፈስ ቅዱስ አሉ። ይህ አስመሳይ፣ ይህ ሸለሸል ቁዝር እንደዚህ ማስመሰል ይቻላል እንዴ? እባክህ እኔ የምጠረጥረው ነበር፣ ትንሽ ጠረጥሮ ነበር። ምንም አልጣመኝም ነበር በእርግጥ። በስመ አብ። እና ምን ማድረግ ነው የሚሻለው? አላውቅም፣ ብቻ በጥርጣሬ መከታተል መቻል አለብን። እንደዚህ ማስመሰል ይቻላል? የሆነ ሰው ውልብ ብሏል። እየተከታተሉን ነው። እኔ ጠላቶቼን አውቃቸዋለሁ። እየተከታተሉን ነው። እኔ እንጃ። አምልጥ፣ እናምልጥ። ለማንኛውም በቃ አንቺ አትጨነቂ። ሁሉም ነገር በቅርቡ ፍጻሜውን ያገኛል። ይህ ነገር መቼም ማብቂያ አይኖረውም። አይ አታስቢ፣ አንቺም እኮ እረፍት ያስፈልግሻል።
ደግሞ ብዙም አትጨነቂ። ይኸውልሽ ፍርቱና፣ እኔም ልሂድና አሁን ያለውን ነገር ላጣራ። ያለበለዚያ ያጨካኝ እኔም መጠራጠሩ አይቀርም። እንዴ ብቻዬን ጥላኝ ልትሄድ ነው እንዴ? ለዛሬ አይሻልም? እኔ እንደ አዲስ ሰው ሄጄ አሁን እቅዱን በሙሉ መስማት አለብኝ። እንዴ ቆይ አንተንስ የሆነ ነገር ቢያደርግስ? አታስቢ፣ እኔን እንኳን ምንም አያደርገኝም። እኔን ጨክሮ ምንም ሊያደርገኝ አይችልም። እና ልትሄድ ነው? አዎ በቃ በጠዋት እመጣለሁ። እሺ እሺ በቃ ደህና ደር፣ ራስን ጠብቅ። እሺ በቃ ሰላም እደርጊ። በሩን ደግሞ በደንብ ዝጊ። እሺ። እንዴ ለምን እንደዚህ አልከኝ? የሚመጣ ሰው አለ? ኧረ እኔ እንደዛ ማለት አይደለም። ቶሎ እንቅልፍ እንዲወስድሽና እንዳፈሪ ብዬ እኮ ነው። እሺ በቃ ለማንኛውም ደህና ደር። በቃ ሰላም እደርጊ። ሰላም ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሄሎ ዜድ፣ ጨዋታው በጣም ነው ደስ የሚለው። የቱ ጨዋታ? እኔና አንቺ የምንጫወተው። እኔ ምንም አይነት ጨዋታ አልተጫወትኩም። ይሄ ማፍርታምነት ነው። አሁን ምን አባት ፈልገህ ደወልክልኝ? ናፍቀሽኝ ነው ልበልሽ? የሚያውቁት ሀገር አይናፍቅም ሲባል አልሰማክም? እኔ ከሚይዝሽ ግን አንቺ ብትመጪ ይሻላል። እሱን ሲያምር አይቀርሽ። የቀድሞ ሴተኛ አዳሪነትሽን ልትቀጥይበት ነው። እሱን ድጋሚ እንዳታስበው እሺ? እንግዲያውስ አንቺ አታስቢ፣ እኔ እመጣለሁ። እመጣለሁ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም። እኔን እሱ ይበቃኛል። ምን ነው ገና በአንድ ቀን ናፈቀሽ እንዴ? አልገባኝ። ማንም ይናፍቀኝ? ያስመለጥሽው ነው። ስለማንና ስለምን እያወራሽ ነው ያለሽው? እያወራ ያለሁት እኮ ግልጽ ነው፣ ስላንቺና ስላስመለጥሽው ቤቢ። አንቺ ልጅ ግን ያምሻል። ምንድነው የምትዘዋርቂ? ኧረ እባክሽ ዘባረኩኝ እንዴ? አዎ አዲስ፣ በጣም እየዘዋረቅሽ ነው። በዚህ ልክ መስመር ባንተላለፍ ጥሩ ይመስለኛል። ብንተላለፍስ ምን ልታመጪ ነው? ማመጣውን በደንብ አሳይሻለሁ። ለማንኛውም ቤቢሽ ከማምለጡ ከሰዓታት በፊት ወስደሽ የሰጠሽውን ብርድ ልብስ አምጪልኝ። የቀረውን ከቦስ ጋር ትጨርሻለሽ። አቤት ቦስ። ላናግር ፈልጌ ነበር። ምን ነው ቦስ፣ ችግር አለ እንዴ? ያው እኔ እናንተ ለብዙ ዓመታት ክፉና ደጉን አብረን አሳልፈናል። እውነት ነው አሳልፈናል። እናም በዚህ ባሳለፍናቸው ዓመታት ውስጥ እኔ የበላሁትን በልተህ፣ የጠጣሁትን ጠጥተህ፣ የገደልኩትን ገለህ በጽድቄ አብረህ ጸድቀሃል። በኃጢአቴም ከኔ ጋር አብረህ ቆሽሸሃል። ዛሬ ግን ያንን ሁሉ ረስተህ ለአንዲት ሴተኛ አዳሪ ሴት ብለህ እኔን ወጥመድ ውስጥ ለመክተት መንገድ ጀመርክ። ምን እያልክ ነው ዜድ?
እያልኩ ያለሁትማ በደንብ ገብተዋል። ምናልባትም የብሌን ዕጣ ፈንታ እንዳይደርስ ከፈለክ አርፈ ተቀመጥ። መቼም ስለኔ ከአንተ በላይ ማንም የሚያውቅ የለም። ስለዚህ በህይወት መቆየት የምትፈልግ ከሆነና ራስን የምትወድ ከሆነ መንገድን በልኩ አድርግ። ግን እኮ ግን ምናምን ብሎ ነገር የለም። ይህንን ነገር ራሱ ለምን እየነገርኩ እንደሆነ ባላውቅም ግን ካሁን በኋላ አንዲት ጥፋት ብቻ ነው የምጠብቅብህ። በነገራችን ላይ ካሁን በኋላ ከጆርጅ ጋር ያለው ግንኙነት ተቋርጧል። ማለት ለምን? ምን ወደ ነገርክ? የሚያገናኛችሁ ነገር አለ እንዴ? ያው ሌላ አንድ ተጨማሪ ነገር ነግራለሁ። ያቺ ማናት? አብያ ናት የምትባለው? አብያ ደግሞ ምን አደረገች? ምንም አላደረገችም። በቃ ከሆነ ወዲህ ግን እሷ አንተን አታስቸግርም። ማለቴማ በቃ አታስቸግርህም ነው። ካሁን በኋላ በህይወትህም በስራ መሀል ገብታ አንተን አታስቸግርህም ማለት ነው። ቆይ ግን ምን ሆኜ ነው? ምንድን ነው እያደረግኩ ያለሁት? ምንድን ነው እንደዚህ ጨካኝ ሰው ያደረገኝ? ለምንድን ነው ከዚህ ህይወት ውስጥ መውጣት ያቃተኝ? እስከ መቼ ነው እንደዚህ የምሰቃየው? ቆይ ግን ለምን? ምን ሆኜ ነው? እርግጠኛ ነኝ ፊታቸውን በደንብ ነው ያየኋቸው። እነሱ ናቸው የሚከታተሉ። መቼ ነው ያያቸው? ማታ አብረን አልነበርን እንዴ? እኮ አንተም አይተሃቸዋል ማለት ነው። አይ እኔ አላየኋቸውም። የሆነ ሰው እየተከታተለ እንደሆነ እንጂ ማን እየተከታተለ እንደሆነ አላውቅም። ቆይ ከነሱ ውጪ ማን ሊከታተልን ይችላል? ሌላ ጠላት አለ? እሱማ ጠላቶቻችን እነሱ ናቸው። ቢሆንም ግን ከዚህ በኋላ እኛ ቀድመን ልንከታተላቸው ይገባል። እንዴት አድርገን? እስኪ ቆይ የሆነ ቦታ ደርሼ ልምጣ። የት ልትሄድ ነው? አንድ ማጣራት ያለብኝ ነገር አለ። ምንድን ነው የምታጣራው? እሱን ስመጣ ነገር ካለኝ እና እዚህ ብቻዬን ጎልተኸኝ ልትሄድ ነው? እና ምን ላድርግ? ቢመጡብኝስ? እንዴት አድርጌ ነው የምቋቋማቸው ያን ሁሉ ወታደር? በእርግጥ አስተማማኝ ፊዚካል ነው ያለኝ፣ ግን ቢሆንም አብረህ ብትሆን ድፍረቱ ትሆነኛለህ ብዬ ነው። ያው ህገ መንግስቱ መጣልህ፣ እሱ ይጠብቅሃል። ማ ጎሳ? እኔ እንደ ጎሳ አይነቱን አንድ ሺህ አልጠብቅም እንዴ? አዎ ጎሳ። አይ ይሄን የመሰለ ሰው በቃ እንዲሆነ ቀረ አይደለ? ምን ሆነ? አትያውም እንደ አብዷል እኮ። ማን ያበደው? ብርሃን ነዋ። ምኑ ያበደ የሚመስለው? እንዴ እኔ ከመምጣት በፊት እዚህ ነበር። አሁን ደግሞ እዚህ ስመጣ እሱ ወደዛ ነው። እና ይሄ ነው ያበደ የሚያስመስለው? አንተ ልጅ ነው ወለል ነገር ነህ እንዴ? አንተ ራስህ አብዳል እንዴ? ይሄ ታዲያ ምን አይነት ጤነኝነት ስሜት ነው እያሳየ ያለው ስትመለከተው? ምኑ ጤነኛ ይመስለው? ግን ጎሳ ስም ብዬ ስመለከተ ምንም የጤነኛ ነገር አይታየኝም። እሺ ያማል፣ ግን የጎደለ ነገር አለ። አዎ ያመኛል። ምንህን ነው የሚያምነው? ባለፈው ያ ጨራቅ ከመታኝ በኋላ ነወለሎኛል። እሱ በጣም አሳማኝ ምክንያት ነው። ግን አሁን እዚህ የመጣህበት ዓላማ ምንድን ነው? ለምንድን ነው አጠገብ የመጣህ የተቀመጥከው? እኔስ ምን ልሰራ ነው እዚህ የመጣሁት አንተ ጋር? እኔ እንጃ፣ ምን አውቃለሁ። እሺ በቃ ሰላም ዋል። ግን ከመሄደ በፊት አንድ ነገር ለምን አላሳየም?
በሶ ትወዳለህ ለካስ። የበሶ አበጣበጥ ላሳይ። ከቀጭኑ ልጀምርል። ለወፍርልህ አይደል? በጣም እርቦሃል መሰለኝ። እንዴት አየሽ? የበሶ አበጣበጥ አይመስልም፣ ሌላ ነገር ነው የሚመስለው። ቆይ እናንተ ሰዎች አብዳችኋል? ለነገሩ አንተ ጨልለሃል። በደህና ጊዜ እኮ ስላበድክ ነው። ጎሳ አብዳሃል። በል ሰላም ዋል እባክህ። ኧረ አንተ ራስህ እዛው ሰላም ዋል። ይቅርታ ፍርቱና፣ በድጋሚ ተመልሼ መጥቶኝ። ችግር የለም እንኳን መጣ። ውስጤን ትንሽ ግር ያለኝ ነገር ስላለ ነው በድጋሚ ተመልሼ የመጣሁት። ምንድን ነው ግር ያለ ነገር? አዲስ ነገር የተፈጠራል እንዴ? አይ የተፈጠረ ነገር እንኳን የለም፣ ግን ስለ ታሪኩ አንድ ነገር ልጠይቅሽ ነበር። ስለ ታሪኩ ምን ልጠይቀኝ ነው? እንዴት አደርክ ታሪኩ? እንዴት አደራችሁ? በቃ እኔ ልሂድ። ምንድን ነው? እኔ ስመጣ ነው እንደምትሄዱ? እዚህ ነው እንዲያደሩ? ቆይ ምን ማለት ነው? ማታ አይደል እንዴ ካንተ በፊት ሄደው? ታዲያ በዚህ በጠዋት ምን ፈልጎ ነው የመጣው? እኔ እንጃ አላውቅም። ምን ፈልጎ? ምነግርሽ ነገር አለ ብሎኝ ነበር። ምን? ስላንተ። ስለኔ ምን? እሱን ከመንገሩ በፊት አንተ መጣ፣ ይኸው ተነስቶ ወጣ። ቆይ ስለኔ ምን ሊነግርሽ ፈልጎ ነው? እኔ እንጃ ምንም አውቀው ነገር የለም። የሆነማ ልክ ያልሆነ ነገር አለ ማለት ነው። ምኑ ነው ልክ ያልሆነው? አንተ ስለምን በዚህ ልክ ፈራ? እኔማ ምን አስፈረኝ? ደግሞ ለምን እስፈራዋለሁ? አላውቅም ግን ፍርቱና፣ እኔን ግን አታምኚም እንዴ? እኔ እንጃ ግን አላውቅም። ታሪኩ ውስጤ ምንም ሊረጋጋ አልቻለም። ያለሽበት ሁኔታ ነው ይህን የሚያሳስብሽ። ብቻ ግን ከማንም በላይ የማስብልሽና የምጨነቅልሽ ብቸኛው ሰው እኔ ብቻ ነኝ። እሺ እኔም ማመን እንኳን ባቺ፣ ጥርጣሬሽን ግን በልክ አድርጊው። ለአንቺ ብዬ የምከፍለውን ዋጋ ብታቂ ሁሉም ነገር ይገባሽ ነበር። እሺ ምን አዲስ ነገር አለ? አቢጊያን የሆነ ነገር ሳያደርጋት አይቀርም። ቆይ ምን አደረጋት? ገሏታል። እርግጠኛ ነኝ ገሏታል። እንዴት እርግጠኛ ሆንክ? እሱ እኮ ገድያታለሁ አላለህም? ይህን ጨካኝ ሰው በደንብ ነው የማውቀው። ባይገላት ኖሮ ድጋሚ በህይወት አትመጣም አይለኝም ነበር። እኔ የምልህ ግን ቤቢ ከዚህ እንዴት ነው ሊያመልጥ የቻለው? እኔ እንጃ፣ ግን የሆነ ሰው ሳይረዱ አይቀርም መሰለኝ። እኔም እኮ እንደዛ ነው የጠረጠርኩት። ግን ማን ሊሆን ይችላል? ማን ሊሆን ይችላል? ቦስ የተጠረጠረውን አልነገረክ? ማንን ነው የጠረጠረው? አንደኛ አንተን። እንዴ ደግሞ እኔ ለምንድን ነው የምጠረጠረው? እኔ ምስኪኑ። እኔ እንጃ፣ ግን እኔ የጠረጠርኩት ግን ታሬ ነው። እኔም እሱን ነው የምጠረጠረው። ታዲያ ለቦስ ለምን አንነግረው? ማስረጃ ለምን አታመጡም ብሎ ቢቀጠቅጠንስ ደግሞ? አይ ለካ እሱም ነገር አለ። ብቻ ብንተው ይሻላል። ይቅር ይቅር ይቅር። ሰላም ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። በፍቅር ጠርተው ከዳር እስከ ዳር ከዳር እስከ ዳር መሃል ገቡና አቆሙኝ ከዳር አቆሙኝ ከዳር ዳስጣል ዳስጣል ዳስ ዳስ ዳስ። ምንድን ነው ጎሳ ሰውን ማስደንገጥ? እሺ በሰላም ነው የተመለስከው? ምን ሰላም አለ ብለህ ነው እባክህ? ቅድም እኮ እነግርሃለሁ ብዬ ያልነገርኩህን ነገር ደንግጬ ረስቼ እኮ ነው የመጣሁት። ልነግርህ ነው አሁን አመጣጤ። ምንድን ነው የምትነግረኝ? የተፈጠረ ነገር አለ? አዎ አለ። ምንድን ነው ጎሳ? ምንድን ነው አይባልም። ምንና ምንድን ነው ነው የሚባለው። አልገባኝም። ምንድን ነው የምትፈላሰፈው? ማለቴማ ሁለት ነገር ነው የተፈጠረው። ሁለት ነገር ነው የተፈጠረው? እሺ ምንድን ነው የተፈጠረው? አዎ እንደሱ ነው የሚባለው። ከሚያስደስተው ልንገርህ ወይስ ከሚያሳዝነው ልንገርህ? እሺ ደስ ከሚለው ነገር ንገረኝ። መቼም እነዛ አረመኔ ሰዎች በህግ ቁጥጥር ስር ዋሉ ብቻ እንዳትለኝ። እስኪ ዝም በል እኔ ላውራበት። እሺ ቀጥል ልስማ። እንግዲህ የመጀመሪያው አስደሳችሁ ነገር የፓርቲያችንን ስም ልቀይረው ነው።
አልገባኝም። ቀይሬዋለሁ ስትል? አዎ ቀይሬዋለሁ ነው ያልኩህ። አንተ ደግሞ ማለት ያለብህ ምን ብለህ ቀየርከው ነው። ወይ ማንን አማክረህ ነው የቀየርከው? ዝም ብለህ እኛ በካቢኔ የወሰንነውን ነው ስም የምትቀይረው? እሺ ምን ብለህ ቀየርከው? ፍትህ ለተጠማ ፍትህማ ጠጣ ብየዋለሁ። ኧረ እባክህ በቃ። አልበቃም? እኔ ግን በቃኝ። ይሄን ንሆለል አስተሳሰብህን እየሰማሁ የምቀመጥበት ምንም አይነት ምክንያት የለም። እኔ ግን በቃኝ ከዚህ በኋላ። ከዚህ በላይ ደግሞ አሳሳቢም ነገር ቀጥዬ የምነግርህ ነው። ይኸውልህ ጎሳ፣ አሁንም ይሄን እርባና ቢስ የሆነ ወሬ ልታወራኝ ከሆነ ሂድልኝ ካጠገቤ። ወይኔ ጎሳ፣ በቃ በስተመጨረሻ ስንት ተራራ የቧጠጥኩበትን ጋራ ሸንተሩን አቋርጬ ለዚህ ማድረግ ያበቃሁትን ፓርቴን እርባና ቢስ ወሬ ተብሎ እንደመስማት ምን ሞታል። ብቻ ይሁን፣ ምናልባት ሩጫዬን ከጨረስኩኝ አደራ ልልህ ነው የመጣሁት። የምን ሩጫ ነው? ማራቶን ልትወዳደር ነው? ትነግረኛለህ አትነግረኝም? አሁንሽ የምትፈልገውን ነገር። ሁለተኛውና አሳሳቢ ነገር ያጨካኝ አረመኔ ሰው በዛ መዶሻ እጁ አናቴን ከመታው በኋላ ውስጤ ጥሩ ነገር እየተሰማኝ አይደለም። ምናልባት ማሰብ ካቆምኩኝ ሁሉንም ነገር ለአንተ አደራ ልልህ ነው የመጣሁት። እንዴ በቃ ለዚች ነገር ነው የመጣው? አዎ በቃ። ሲጀመር አንተ አሁን ማሰብ ይችላል እያልከኝ ነው? እስካሁን ይችል ነበር፣ ያውን እንጃ እንጂ። መድኃኔዓለም ማሰቢያ ደፍን ያደርገው። እንደው ሰው ጥሩ ነገር የተናዘዝክልኝ አይመስል ፓርቲ ጠብቀኝ። ሂድልኝ፣ ሂድ በቃ ከፊቴ። አበዛችሁት አሁንስ። እኔ የምልህ ለምን ነበር ግን እጇን ያስቃል? ይሄ እንደሚፈጠር መጀመሪያም ጠርጥሬ ነበር። ዶልፊን ከመጀመሪያውንም ጀምሮ አላመንኩትም ነበር። ታዲያ ለማመንህን ለመቀድም አልነገርከኝ? ያው እንደዛ ብዬ ብነግርህ ከኔ በላይ አውቀ ነው ወይ ምናምን ትለኛለህ ብዬ አስቤ እኮ። ግን አላልኩም አይደል? እሱም አላልከኝም። አንተ ደደብ! ይህ ስራ በመሰለኝና በደሳለኝ የሚሰራ መሰለህ እንዴ? ተሳስቼ ነበር መስሎኝ ነበር የሚል ተልካሻ ምክንያት የምትደረድርልኝ? ይቅርታ ቦስ። ይቅርታ? ያንተ ይቅርታ የኔን ኪሳራ ይመልስልኛል ወይ? ይኸውልህ አሁኑኑ በ24 ሰዓት ውስጥ ያንን ውርጋጥ ከእህቱ ጋርና ያችን ልጃገረድ ሴት ይዘህልኝ ትመጣለህ። እንዴ ቦስ? እንዴት አድርጌ ውሻ! ቆይ ግን ዜድ ቁልፉን ከየት አምጥተው በሩን የዘጉት ይመስላል? እንዴ ልክ እኮ ነሽ። እንዴት? ይኸውልህ ዜድ በዚህም አለ በዚያ የኛ ሰው እጁ አለበት ይመስለኛል። እሱማ ግልጽ ነው። ታሪኩ እንደሆነ በደንብ ደርሼበታለሁ። እሱ ባይሆንስ? እሱ ካልሆነ ሌላ ማን ሊሆን ይችላል? ያ ደነዝ ቡጥና ያለለካ ደግሞ እኔማ ታሪኩን ነበር የጠረጠርኩት። እሱስ ባይሆንስ? ሌላ ያላሰብከው ሰው ቢሆንስ? ሌላ ማን ሊሆን ይችላል? ሄራን ብትሆንስ? ሄራን? አዎ ሄራን። ሄራን በፍጹም አትሆንም። ለምን እንደዚህ ያልክ? ሄራንማ የኔ ታማኝ አገልጋይና ያንቺ ጓደኛ ነች። ከኔና ካንተ የዛ ልጅ ፍቅር በልጦባት ቢሆንስ? ያንን ጥንችል ታፈቅረዋለች እንዴ? አዎ ዜድ፣ አንተ ውጪ እንደታደል ያደረከው ጊዜ ብርድ ልብስ አውጥታ ሰጥታው ነበር። እሱ ታሰረበት ጋር ብርድ ልብስ አግኝቻለሁ። ሲቀጥል ነገር ደግሞ በተደጋጋሚ በድብቅ ሲያወሩ ነበር። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እንደውም ሳታፈቅሩ አልቀረችም። እቺ ውሻ ልጅ እንዴት ነው ግን ልጠረጥራት ያልቻልኩት? በጣም አስመሳይ ስለሆነች ነው። በጣም ጥሩ። አንተ ሰው ግን ሰሞኑን ምን ሆነ? ካሊቆ ዘውቀው አላውቅም። ብቻ ሰሞኑን የድል ነገር በጣም እያሳሰበኝ። ደግሞ የእሷ ነገር ለምንድን ነው የሚያሳስበው? አንተ ምን አገባ? ምንም የማታውቅ ምስኪን እኮ ናት። በማታውቀው ነገር ለሰው ተሸጣ አታሳዝንም? ምን አገባኝ? የፈለገችውን ትሆነ። ቆይ ግን በሷ ቦታ እህትህ ብትሆንስ? እሷ እኮ እህቴ አይደለችም። እኔ ምን አገባኝ? እኔም እኮ እህትህ ናት አላልኩም፣ ግን በሷ ቦታ እህትህ ብትሆንስ ነው ያልኩት።
እኔ እህቴን ከምንም ነገር እጠብቃታለሁ። እሷንም ቤተሰቧ ልጠብቃት ይችል ነበር። የሚረዳ ቤተሰብ ባይኖርስ? ደግሞ ሁላችንም ቤተሰብ እንዲላት ጠቅቀን እናውቃለን። እኔ በማያገባኝ ነገር አታስጨንቀኝ። እኔንም የሚያስጨንቀኝ ቦስ ገንዘቡን ብቻ ለማግኘት። ምን አይነት ጨካኝ ልብ ነው ግን ያለ በእናት። በል መስበር ባንተላለፍ ጥሩ ነው። ባልፍ ምን ልታመጣ? ሁሉንም ነገር ነው ለቦስ የምነግረው። ምን እንዳንተ አይነት ምን ይጠበቃል? ደነስ ሱኖና ሀም ሰፈር ሙጂኮ ችሎና ትወደኛለች፣ በእርግጠኝነት ትወደኛለች። አይኗ ራሱ ፈገግቷ ያስታውቃል። በጣም የወደደች እንዴ! ማናት ደግሞ የወደደችክ? አይ ዝም ብዬ ነው እኔ እባክህ፣ ሙድ እያያዝኩ ነው። በልበል ተናገር። ማንን አፍቅረ ነው ደግሞ? አይደለም ቅድም ህንድ ፊልም እያየሁ የሻሩክን ቸልቴ ዘፈኑ በእናትህ አውቀዋለሁ። የህንድ ዘፈን መቼም ፍቅር ያስይዛል። ፍቅር ይዞክ እንዳታርፈው። ከሷማ በያዘኝና ባበድኩ ነበር። በማን ፍቅር ነው ደግሞ የምታብለው? ከራኒ ነው ራኒ ሙከርጂን አፍቅሬያት ነው እባክህ። በልሽ በቃ ብሌን መቃብር ደርሼ ልምጣ። እንዴ በዚህ ጠራራ ፀሐይ ነው እንዴ ብሌን መቃብር የምትሄድ? ሰይጣን የሚወጣው እኮ በ6 ሰዓት ነው መቃብር ቦታ ላይ እንዳትሄድ። ለካ ጠራራ ፀሐይ። ወይኔ ብሌን፣ እኔ ልቃጠልልሽ። ሁሉም ነገር ለእኔ አድርገው፣ እኔ ልሰቃይልሽ። በህይወት እያልሽ አልደላሽ ወይም ሞተሽ አላረፍሽ። በቃ ችግር የለውም አትጨነቅ። በኋላ እንሄዳለን። ሻወር ራሴ ወርድ ገና ፊቱን ሳይሆን ነው እንዳታለለኝ ያልኩት። ብላ ቤቢ። አይ ይቅርብኝ፣ ጉርሻ አልለመደብኝም። በእጅ ይበላለሁ። እንካ የአባት ጉርሻን ባይባልም ያዝ። ግን ካጎረስከኝ እኮ ቆየ። ታስታውሳለህ? ልጅ እያለ ነው ስታጎርሰኝ ትዝ የሚለኝ። ፍርቱና ስለሌለች ነው እንክብካቤ ጨመርከው? ቤቢ አንተም እኮ ልጄ ነህ። ይሄን ሱስህን በሱስ ተጠምደህ እንድጠላህ አደረከኝ እንጂ ግን ምንም እንኳን ብታናድደኝ ልጅነትህን አልክድም። ዳይሚ መኖር ማለት ምን ማለት ነው? ግን እንደዚህ ነው አፈርት እንደኛ ያንተስ ሲሆን የኔ ግን መኖር ማለት እንደዚህ ነው እንዴ? እና ምን ሊባል ይችላል? አንቺም ሰው እኔም ሰው። አይ የኔ እንኳን አለመኖር ነው የሚባለው። አለመኖር እኮ እንደዚህ እኮ አይደለም። አለመኖር ማለት መሞት ነው። ስለዚህ የኔ ህይወት ከሞት የማይተናነስ ነው ማለት ነው። በተሰጠን በቻልነው ልክ ተመስገን ማለት ነው የሚበጅ። ያው እኔ ካንቺ ባላቅም በተቀማነው በተሰጠን ልክ ተመስገን ማለት ነው የሚበጅ። እኔ ከፈጣሪ ምንም አልጠብቅም። አሁን ተረጋጊ። እኔም ሲመለስ በኋላ የሚበላ ነገር ይዤልሽ እመጣለሁ። አንቺም አሁን ግቢና እረፍት አድርጊ። እሺ ሰላም ሁን። እሺ እየተከታተልከኝ ነው እንዴ? አዎ እየተከታተልኩ ነው። ለምንድን የምትከታተለኝ?
ምክንያቱም ሁለታችንም አንድ አይነት ተበዳይ ሰዎች ስለሆነ እናማ አንድ ላይ ሆነ ልንበቀላችሁ ይገባል። ቆይ እንዴት ላምንክ እችላለሁ? ሁለታችንም አንድ አይነት ህመምተኞች ነን። ከመተማመን ውጭ ሌላ አማራጭ አለን ብለህ ታስባለህ? እሱማ ሌላ አማራጭ የለም። አየህ፣ እኔ በጣም የምወደውን ዝቅ ብሎ ያሳደገኝን አባቴን ያሳጡ። ታዲያ አባቴ ነፍስ ሰላም እንድታገኝ ግዴታ አግኝተን መበቀል መቻል አለብኝ። እኔስ ብትል ያቺ የልጅነት እድሜውን የተነጠቀችው የብሌን ነፍስ እረፍት የሚሰጠ ይመስልካል? ከእሷ ጋር እኔንም ነጌንም አብረው ነው የነጠቁኝ። ስለዚህ የሁለታችንም ነፍስ አንድ አይነት ናት ማለት ነው። በሚገባ የመጀመሪያ ስራችን የሚሆነው በቀላችንን መቼ እንጀምር የሚለው። መቼ እንጀምር ብቻ ሲሆን ከማን እንጀምር ጭምርም ነው። እሱማ ግልጽ ነው። ለዚህ ሁሉ መሰረቱ ያ ታሪኩ። ሰላም ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ።